የግብፁ ውሃ ቀይ መስመር አለበት ነው የሚለው። ደም ያላቸው ኢትዮጵያን ይፈልጋል እንዲኖሩ መኛሉ። በጣም ህዳሴ ግድብ የት ነው ሲሏቸው ግብጽ ያለች ልጅ አለች። አቶቻችን አያቁም ነበር ናይል ከኢትዮጵያ እንደሚነሳ አያቁም። ፕራይም ሚኒስተር ዶክተር አብይ አህመድ ብዙ የሚገርመኝ ነገር አላቸው። ካልቸራል ሪቮሉሽን ያስፈልጋል ብዬ አስባለሁ። በደንብ ኢብን ኒል ይላል ማለት የናይል ልጆች ነን ማለት ነው። ሀብልን ሳንክልስ ለፍቅር ሰልፍና ተመልካቾቻችን በመካተል ላይ የምትገኙት መሴ ሾው ነው። በአባይ ቲቪ እና በመሴ ሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። አሁን የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ነው። ዛሬ አንድ አሪፍ እንግዳ አለኝ። ኡስታዝ ጀማል በሽር ይባላል። ኪንግስ ኦፍ አባይ በሚል ርዕስ የማህበራዊ ሚዲያ ከፍቶ ስለ ኢትዮጵያ ብሔራዊ ጥቅም የሚከራከር ስለ አባይ የሚሞግት ኢትዮጵያዊ ጀግና ነው። ዛሬ ደግሞ አባይን በተግባር የሚል አዲስ ፕሮጀክት ጀምሯል። በዚህ ጉዳይ ላይ እና በአጠቃላይ ሁኔታዎቹ በስራዎቹ ላወራው እንግዳ ጋር አድርጌ ጋብዣዋለሁ። እባካችሁ በክብር ተቀበሉልኝ። ኡስታዝ እንደምን ነው? እንኳን ደህና መጣህ ኡስታዝ። ስላገኘሁ በጣም ደስ ብሎኛል። እኔም እንደዛው። ያው ብዙ ጊዜ በአካል የምንገናኝ ሰዎች አይደለም። ልክ ነው። በአባይ ቴሌቪዥን ደግሞ ተጀምሯል። ይሄ ሙግቱ እያየ ነው። ከዛሬ በዩቲዩብ ቻናል ነበር የምናየው። ልክ ነው። ስትከራከር ስትሟገት ነበር ማየና ስላገኘሁ በጣም ደስ ብሎኛል። በጣም እኔም እንደዛው። በነገራችን ላይ አባይ ቲቪ የኛ ኪንግስ ኦፍ አባይ ሲጀምር በጣም ብዙ ስልጠናዎች ሲሰጠን የነበረ ወንድማችን ግሩም ነው። ሶ በዚሁ አጋጣሚ ላመስግነው። ስለዚህ አባይ እናያዛ ደግሞ እዚህ ያው ስለ አባይ ነው የምናወራው። አባይ ነው ደግሞ የሚለው ይሄኛው ያ ቴንክ ዩ። ስለዚህ ተገጣጥሟል ማለት ነው በደንብ። ያው ያንተ ደግሞ ትልቁ ሎጎ ኪንግስ ኦፍ አባይ ነው። ልክ ነው። ሲ ሎጎ አናያት ይቺ ሎጎ የአባይ ንጉሶች ነን ለማለት ነው አይደል? ልክ ነው። ስለ ሎጎው ትንሽ እናውራ። ሎጎው የሚያሳየው የላይኛው ክፍል ኪንግ ነው፣ ኪንግ ደሙን ነው። ኪንግስ ኦፍ ነን ነው የምንለው። ምክንያቱም እኛ ግብጾቹ ሁሌ አረብ ሀገር ነው የተማርኩትና ስንተዋወቃቸው እኛ የአባይ ልጆች ነን ነው የሚሉት ግብጾቹ። ኢብን ኒል ያለ ነው የሚታወቅ። በደንብ ደረቱን ነፍቶ ኢብን ኒል ይላል ማለት በተለይ ከሀበሻ ከዚህ ከአፍሪካ እንደሆን ካወቀ ኢብን ኒል ይላል ማለት የናይል ልጆች ነን ማለት ነው። በሌላው የአባይ ስጦታ ነን የናይል ስጦታ ነን ምናምን ስለሚሉ እኛ ፕላትፎርሙን ስም እናውጣለት ስንል እናት እንበል አባት እንበል ሁሉም ያንሰናል። ምክንያቱም ከ80% በላይ 86.5 ነው የምናዋጣው በዚህ ውሃ ላይ ከቪክቶሪያው በኋላ። ስለዚህ ለምን ኪንግ አንለውም ብለን ኪንግ አለን። የላይኛው ኪንጉን ነው የሚገልጸው። ከዛ በኋላ ያለው ከጢስ አባይ የውሃው ፍሰት ነው ኮፒ ያደርግ ነው በሎጎ መልኩ ማለት ነው። ስለዚህ መነሻው ከጢስ አባይ ብዙ ውሃ ከገባ በኋላ ከጣና መጥቶ በጢስ አባይ በኩል ነው እኛ ጋር ይመጣው። ስለዚህ ያ ነው ውሃውን የሚያሳየው። ከስር ያለው ጢሱ ውሃው ራሱ ነው። ይሄ በዓለም የታወቀ ነው። የውሃ ብዙ ጊዜ ፒክቸሮች በዛ መልኩ ነው የሚገለጹት። ኪንግስ ኦፍ አባይ። ከዛ ደግሞ በጠቅላላው ይሄ ፎቶ የምታየው ፎቶ እና ይሄ ሎጎውን ያገኘሁት የኔ ልጅ ትልቋ ልጄ የመጀመሪያ ልጄ አስማ ስታገባ በሰርጓ ላይ ስጦታ የሰጠችኝ ነው። ዋው! ይሄ ፎቶግራፍ ልክ ነው። አይገርምም? ስለህባታል ማለት ነው። ጥሩ ነው ለልጅ ማስተላለፍ እንደዚህ። ልክ ነው። ስለዚህ ዛሬ የእሱን ቲሸርትም ለብሰ የመጣው ለእኔ እኮ ብታመጣ ይኖሩ እሱን አድርጌ ኢንተርቪው አደረግ ነበር። እውነትም ያው የአባይ ንጉሶች ነን እኛ። ልክ ነው። የአባይ ንጉሶች ናይስ። እንግዲህ ያው በጣም 3-4 ዓመታት 5-6 ዓመታት ይሆናል አይደለም በዚህ በአባይ ዙሪያ በመከራከር ረገድ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እየተከራከርክ ያለህ ኢትዮጵያዊ ጀግና ነህና በእውነት ልትከበር ልትሞገስ ይገባል። ቴንክ ዩ። አሁን በጣም ይሄ እንደው አንድ የሚያጭር ጥያቄ ምንድነው ብቸኛ ሆነ በተለይ በጣም የምትቆጠሩ ናችሁ ስለ አባይ እየተከራከራችሁ አላችሁት እንደው
አሁን እንደዚህ ስለ አባይ ስለ ኢትዮጵያ እንዲህ ለመከራከር እንደው ምንድነው የገፋ ነገር እንደው ውስጥ የሚገፋ ምክንያት ምንድነው ማወቅ እፈልጋለሁ። አዎ ሁላችንም በኢትዮጵያ አንድ ሰው በሚኖርበት ወቅት ከሚታዘባቸው ጉዳዮች አንዱ ሁሉም ሰው ያው የራሱ የሆነ ኢንተረስት አለውና ከልጅነታችን ካደግን በኋላ በተለይ ትንሽ መለየት ምናምን ስንጀምር የራሳችን ፍላጎቶች አሉ። ለምሳሌ አንዳንዱ በሃይማኖቱ ጉዳይ ላይ ጠለቅ ብሎ ይሄዳል፣ አንዳንዱ በመሳሰሉት አይደለም። ከዛ አኳያ እኔ እንኳን ብዙ ማነበውም ማየውም የአረቡን እንትን ከአረቡ በኩል የሚመጡ ነገሮችን ነበር ማየው እና የአረቡ ነገር ደግሞ በጣም በጥሩ በፖዚቲቭ መልኩ ነው ማየው ሁሌ እንደሌሎቹ ልክ የአረብ ነገሮችን እንደምንወደው ሁሉ ማለት ነው። መጅሊስ አረቢ ደስ ይለናል፣ መንዲ ምግብ ደስ ይለናል። የአረብ ነገር ብዙ አያስከፋንም፣ ደስ ይለናል። እኛ ከአረቦች ጋር ጥሩ ነን እና ልጆቻችንን ለአረብ ሀገር እንልካለን፣ ሰርተው የሚያመጡትን እንወዳለን፣ እንቀበላለን፣ ሌላም አይደል። ግን በዚህ ሁኔታ ባለንበት ግን አንድ ጊዜ አንድ ቪዲዮ ላይ በቅርቡ ከ5 ዓመት በፊት አንድ ቪዲዮ አየሁኝ። ያ ቪዲዮ መሐመድ አልዓሩሲን የሚጠይቅ ነው። ሁለት ጋዜጠኞች አሸርቅ የሚባል ቴሌቪዥን ላይ ሁለቱም ያዋክቡታል፣ እንደ ጉድ ያዋክቡታል እና የሚጠይቋቸው ጥያቄዎች ለእኔ በጣም እንትን ነበሩ፣ ጥያቄን የሚያጭሩ ነበሩ። አንደኛ ኢትዮጵያን ጠላት አድርጎ የመሳል ነገር፣ ለአረብም ለሙስሊምም ጠላት አድርጎ የመሳል፣ ከእስራኤል ጋር ያለንን ግንኙነት በጣም የተለየ አድርጎ ማስቀመጥ፣ ሌላው ይሄ ህዳሴ ግድብን የምንሰራው የግብፁንና የአረቡን ዓለም ለማስራብና ለማስጠማት በጣም የሚገርም በፈጽሞ ማታስበው አይነት ነገር ገንብተው ነው እንትላቸውን ፕሮፓጋንዳቸው የሚነዙትና ይሄ ነገር በፍጹም ልክ አይደለም። ስለዚህ ሊስተካከል ይገባዋል። የአስተምሮቶቻችን የሚዲያዎቻችን አካሄድም ሌላ ቢሆኑም ከዚህ በኋላ ግን ይሄን ነገር በቃ ስራዬ ብዬ የማስተካከል ስራ መስራት አለብኝ ቢወሰንኩት ያን ቀን ነው። በጣም እንደዚህማ እንዴት ይባላል? ወዲያው ነው ስልኬን አወጣሁኝ። ከዛ የነሱንም የአረብኛውን ከፈትኩና እንደዚህ እኮ ነው የሚሉንና እንዴት ዝም እንላለን? ስለዚህ መልስ ያስፈልጋቸዋል ብዬ በአረብኛም የተወሰነ እንትን አልኩኝ፣ በአማርኛም። ከዛ አልጀዚራ ላይ ያለ ወንድም መሐመድ ጣሃ ተወኩል የሚባል የአልጀዚራ ክፍል ኃላፊ አለ። አማርኛም ይሰማል፣ ኤርትራዊ ነው በኦሪጂኑና ሲሰማ በጣም ገረመው እና አረብኛዬንም ደስ አለው። መሐመድ አልዓሩሲም ደወሉልኝና ምንድነው በቃ አግዘና ታዲያ ያሉ። በቃ ስለዚህ ያኔ ነው ከአልጀዚራም ጋር ከሌሎችም ጣቢያዎች ጋር የተቀላቀልኩት። ትግሉን ተቀላቀልኩ በአረብኛ። ይሄ ነው የአባይ ወታደር ሆንክ። ልክ ነው። በትክክል። አይ በጣም አሪፍ ነው። እና አሁን ምንድነው አንተ ዓላማ ምንድነው? ምን ለማምጣት ነው አሁን እንደዚህ የምትከራከረው? ከአረቦቹ ጋር ከግብጾቹ ጋር የምትከራከረው ምንድነው አለ ግብህ? አንደኛና የመጀመሪያው ነገር የኔ አይነት ሰዎች እንዲበዙ ፈልጋለሁ። ያ ማለት ምን ማለት ነው? እኔ የተሰማኝ ስሜት ሁሉም ተሰምቶት እያንዳንዱ ሰው በውሃ ያልተጠቀምኩም በአፈር ያልተጠቀምኩም ሌሎች የኔን ውሃ ወስደው ከዛም የኔን አፈር በዚህ ውሃ ተቀላቅሎ የሄደላቸውን ተጠቅመው አንደኛ ከኔ የበለጠ በሚሊተሪ ደረጃ በአፍሪካ አንደኛ ገንብተዋል ወይም ሁለተኛ እንበለው እንደው በጣም እንትን ካለን በዓለም 9ኛ የሚባል ወይም እንደዚህ ቁጥር ደረጃ የገባ ሚሊተሪ ገንብተዋል። በፖለቲካቸው የምናውቀው ነው። በሀብት ተርቦ ማያደር የሆነ ማህበረሰብ መስርተዋል። በነገራችን ላይ ግብጽ በዓለም 10 ሀገራት ውስጥ ለራሷ ጠግባ ወደ ሌላ ሀገር ኤክስፖርት ብታደርገናት። በነገራችን ላይ ሌላው ቀርቶ ብርቱካን ወደ ኢትዮጵያ ትልካለች። ኢትዮጵያ ውስጥ አንዳንዴ ብርቱካን ቤት ስትሄድ የግብጽ ብለው ይሸጡልሃል እኮ አይደለም? 70 ግራሙን በ140 ብር ምናምን ነበር ድሮ፣ አሁን ደግሞ ይጨምራል። እንደዚህ ነው። ስለዚህ የተለያዩ ጭማቂ ምናምን የሚጠጡትን አስባቸው እንዳለ የነሱ ናቸው። ሴራሚክ ከነሱ እናስመጣለን። በጣም ገራሚ ህዝቦች ናቸው እና እንደነዚህ አይነት ነገሮች ከዚህ በኋላ መቀየር ነው ያለባቸው። ሰሞኑን ያነበብኩ ነበርና አሁን የኢትዮ ኢጂፕትን የንግድ ግንኙነት እንደው ትንሽም ብትሆን ባለው ሬሽዮ በፐርሰንት ስታየው እኛ ከነሱ የምንወስደው 87% ነው። እነሱ ደግሞ ከኛ የሚወስዱት 13። እሷንም ሰሞኑን በግርግሩ ምክንያት ቀንሰው 2% አደረሱት። ስለዚህ ይሄ የሚያሳየው ምንድነው? እኛ ለነሱ አንደኛ አፈርም ውሃም እንሰጣለን። እንደገና እነሱ ባመረቱት ነገር ደግሞ እኛ እንገዛቸውና በዶላርም እንሰጣቸዋለን። የራሳችንን ነገር
በዶላር መልሰን እንገዛዋለን ማለት ነው። ስለዚህ በጣም የሚገርም ቦታ ነው ያለ ነው። ከሁሉም ደግሞ የሚያሳዝነኝና በጣም ደግሞ የሚገርበኝ እንደዚህ የሆንበት ምክንያት አንደኛ የፖለቲካውን ነገር እየተከታተሉ በጎረቤቱ በተቃዋሚው በመኑ ያመሱን መሆኑ ነው አንደኛ። ይህንን ደግሞ ራሳቸው አድርገው ራሳቸው ደግሞ ይሳለቁብናል። እነዚህ ድሃዎች፣ እነዚህ ማይረቡ፣ እነዚህ የሚጣሉ፣ እነዚህ ምናምን እያሉ ደግሞ ደስ ልክ ድራማ ነው የሚሰሩብን ማለት ኦፍ ኮርስ። በአረቦች አንድ አባባል አለ፣ እጄን እግሬን አስሮ ውሃ ውስጥ ከወረወረኝ በኋላ ወዮ ልትበሰብስና አለኝ እንደሚሉት ማለት ነው። ወይም በሰበሰ ብለው ይስቁብኛል እንደሚባለው ልክ እንደዛ በፖለቲካችን ላይ ከላይ ጀምሮ እስከ በጦርነቱ ጉንደትና ጉራ የሚባለውን ጦርነት እናስታውሳለን። የናይልን ጫፍ እንቆጣጠር በሚል እነ እስማኤል ኽዴዊ የሚባሉ የቱርክ ቀኝ ግዛቶች በነበሩበት ጊዜ ግብጾቹንና ሌሎች የተለያዩ የውጭ ሀገራትን ሆላንድን ምናምን ሳይቀር አሰልፈው የወረሩን ጊዜ ትዝ ይለናል። ሁለቱንም ጦርነት ተሸንፈው ቢሄዱ ማለት ነው ዮሐንስ አራተኛው ጊዜ። ስለዚህ ከዛ ጀምሮ በጦርነት ሲችሉ በጦርነት በማይችሉበት ጊዜ በውክልና በሶማሊያ ይመጣሉ፣ በኤርትራ ይመጣሉ። በሁሉም በኩል የሚችሉትን እያረጉ ነው እስካሁንም። ሰሞኑን የሶማሌላንድ ስምምነቱ በኢትዮጵያ ሲደረግ ምንድነው ያደረጉት? ቀጥታ ሶማሌና ኤርትራን አንድ ላይ አምጥተው እነሱ ሀመሩ ሆነው አንድ ላይ ሆነው ነው አይደለ ተው እያሉ ነው ያሉት። ስለዚህ ይህንን ሲያደርጉት ነው የኖሩት፣ ወደፊትም ያደርጋል። ስለዚህ ይሄ ነገሮች ቁጭት ካልፈጠረ በእኛ ውስጥ በጣም አስቸጋሪ ነው። ስለዚህ እኔ ጋር የተፈጠረው ቁጭት ሁሉም ህብረተሰብ ጋር እንዲፈጠር አንደኛ ፈልጋለሁ። ይሄ ነው ልጅህ ላይ ልጆቻችን ላይ ቤተሰብ ላይ በሙሉ እንዲፈጠር እንፈልጋለን። ይሄ አንደኛው ነው። ከዛ እኛ ከልጅነታችን ስናድግ የከተማ ልጆች ሆነን ለዚህ የዳረገን አንዱ እንትን ለገበሬና ለግብርና ያለን ንቀት። ገበሬ እኮ ስድብ ነው አይደል? እኛ ጋር ገበሬ ስድብ ነው። ስለዚህ መቀየር አለበት ማለት ነው። ስለዚህ እርሻ 3ኛ ክፍል ነበር ያቆምነው እኛ ስንማር። ከዚህ በኋላ እርሻ እስከ መጨረሻው መሄድ አለበት። በውሃ የተመረቁ በግብርና የተመረቁ ሰዎች ሊከበሩ ይገባል። ከዛ በጣም በደንብ ስራ ሊያገኙ ይገባል። ስራቸው ደግሞ በጣም ሊከበር ይገባል። ስራቸውን የሚመጥን ደግሞ ዋጋ ሊያገኙ ይገባል። እኔ በጣም የሚያሳዝነኝ የኛ ገበሬ በላቡ በበሬ በምናምን አርሶ ካመረተ በኋላ በተራ ደላላ እንኳን ተራ ደላላ ወስዶበት የተሻለ ያተርፍና የተሻለ ጫማ አድርጎ የተሻለ መኪና ገዝቶ ከዛ ደግሞ እንደገና ነጋዴው ደግሞ ወስዶ በተሻለ ብር ኤክስፖርት አድርጎት ገበሬው ግን እዛው ነው ያለው። እንደዛው እንደተናቀ ነው፣ እንደዛው እንደተሰደበ ነው። ስለዚህ ይሄ ታሪክ መቀየር አለበት፣ በተቃራኒ መሆን አለበት። ስለዚህ በደንብ የሰራ በደንብ ያመረተ በደንብ ማግኘት አለበት። አሁን ላይ የምናየው አንዳንድ ለውጦች አሉ። ለምሳሌ ጅግጅጋ ወደ አፋር ወደ ምናምን የሚመረቱ ምርቶች አሉ በጣም የሚገራርሙና የስንዴ ምርት የመሳሰሉት አንዳንዴ ያረሱትን ለመሰብሰቢያ ኮምፓክተር ምናምን መሰብሰቢያ መሳሪያ እስከሚያንሳቸው ድረስ በደንብ እንደሚሰሩ አይተናል። ስለዚህ ይሄ ማለት ነው ከተሰራ ከተመቻቸለት ገበሬው በጣም መስራት ይችላል። በጊዜው በቶሎ ደግሞ ሀብታም መሆን ይችላል። ያንን ህይወት እስኪፈጠር ድረስ መታገል አለብን። በደንብ እንደው እዚህ አንድ ጥያቄ ላንሳልና በተለይ ብዙ እንዲፈራ ትፈልጋለህ፣ ብዙ ሰዎች ያንተ አይነት ሰዎች እንዲኖሩ። ግን እንዳንተ አይነት የሚከራከር ሰው ማፍራት ያልቻልነው ለምንድን ነው? ስለ ግብጽ አሁን ድራማ ማውራት ማንችለው ለምንድን ነው? ስለ አባይ ሁሉ ጊዜ ማናወራው ለምንድን ነው? እንዲህ አይነት የሚከራከር ሰው ለምን በብዛት አይኖርም? ይሄ አንዳንዱ ለምሳሌ ይሄ መከራከር በሚለው ብቻ ማለት በአረቦቹን በመወያየት በሚለው በጣም በነገራችን ላይ በቂ ህዝብ አለን። በአረብኛ ችሎታቸው በእኛ አረብኛ የእኛን አረብኛ የሚተቹ ደረጃ የደረሱ ትላልቅ ሰዎች አሉን። ነገር ግን እንዲህ አይነት ስራ ሲሰራ በግል ብቻ ተነሳሽነት መሆን የለበትም። መሆን ያለበት ኢንስቲትዩሽናል በየግል እርግጥ ቢሰራ ጥሩ ነው። ግን ያ ማለት ሁሌ በግል አንዳንድ ሰዎች የራሳቸው ስራ አላቸው፣ ያንን ትተው ያንን ነገር ላያደርጉ ይችላሉ። አቅም ይጠይቃል፣ የተወሰነ የተለያዩ ነገሮች ቢጠይቃቸው ነገሮች አሉ። ስለዚህ እኔ የሚታየኝ ምንድነው እንደነዚህ አይነት ሰዎችን ለማብዛት መንግስት በደንብ አስቦበት ኢንስቲትዩሽን አድርጎት ይሄን እንደ ማዕከል መስርቶ ማሰልጠን አለበት። እንደዚህ አረብኛ የሚችሉ ሰዎችን የፖለቲካውንም ተርም ደግሞ እንደዛው አስተምሮ አሰልጥኖ በደንብ እንደገና ተጠቃሚም እንዲሆኑ ማድረግ መቻል አለበት። ምክንያቱም እንደዚህ አይነት ስራዎች የሚሰሩት በግብጽ ዓለም ስናየው በደንብ ተከፋይ ሆነው
በደንብ ደግሞ ኢንፎርሜሽን ፊድ እየተደረጉ በደንብ እየተሰጣቸው ነው የሚሰሩት ስለዚህ የመንግስት ከለላም አላቸው ብዙ ነገሮች አሏቸው ስለዚህ እንዲህ አይነቱን ነገር ለማብዛት መንግስት በጣም እጁን ማጣልቃ ማስገባት አለበት ግለሰቦችም ሌሎች የሚዲያ ባለቤቶች እናንተም ያው ዛሬ አንተ አንስተዋል ስለዚህ ያንተ አይነት ሰዎች ደግሞ እንደሚኖሩ ተስፋ አለኝ ስለዚህ በነገራችን ላይ አሉ በጣም ጥሩ ብዙ ወንድሞች አሉን ከስዊድን ያሲን ኢብራሂም ይባል ልጅ አስተዋውሳለሁ ያሲን አህመድ እዚህ ያሉት ወንድሞቻችን ነዛሂድ ዚዳን ወንድሜ መሐመድ አልዓሩሲ በጣም የኛ የሁላችን ምሳሌ ሆነው ሰው ይታወቃል እንደነ ኑረዲን አብዳ የሚባል ልጅ አለ ኡስታዝ አብዱ ሽኩር ይባላል አንዋር ኢብራሂም ይባላል ብዙ የተረጎምንላቸውና ስቲል አሁንም ድረስ የኢትዮጵያ ኢሹ በማንኛውም ጉዳይ ላይ ከውሃውን ባሻገር የሆነ ነገር ኮሽ ባለ ቁጥር እነሱም በየአረቡ ጣቢያ ብቅ ይያሉ ኢትዮጵያን የሚወክሉና የሚከራከሩ ወንድሞች አሉን ብዙ አይ ማብዛት አለብን ይሄን ጉዳይ በደም ልክ እንዳንተ አይነት በጣም በርካታ ሰዎች ቢኖሩን ጥሩ ነገር ይፈጠራል ብዬ አስባለሁ እና ለዛ ነው ያን ጉዳይ አነሳሁት እና የነሱ ክርክሩ ይገርመኛል እንዴት እንደሚከራከሩ እንዴት እንደሚያወሩ በስሜት እንዴት እንደሚያወሩ አንዳንድ ቪዲዮዎችን ተመልክቼ ነበር እስቲ አንድ ለምሳሌ አንድ ቪዲዮ ነው سيد جبل بشير أحمد الكل يتحدث ويقول إنه حتى السودان الذي وضع مقترحا الكل يقول إنه الاعتراف المصري السوداني في 2015 للسد والبحيرة كل ما تطلبه مصر والسودان هو ضمانات موافقة للقانون الدولي الخاص بالمياه الذي اعترف እና ይሄንና ሌሎች ቪዲዮዎች ስመለከት እንደው እነሱ የፊታቸው ኮስተር ብለው መናገራቸው ደማቸው እንደገና የእጁ ጫፋቸው ሳይገርመኛል እና ምንድነው ይያሉ ያሉት እንደው ትንሽ አረበኛ ስለሆነት እንደው አንዷን እንደ ሳምፕል ወስጃት ነው በነገራችን ላይ ይሄ የመጀመሪያ የኔ የአልጀዚራ ላይ የተደረገው ውይይት ነው ይሄ በጣም ይገርመው አወያዩ ሙስጠፋ መሽሁር ይባላል ግብጻዊ ነው በአልጀዚራ የደውሃው ማለት ነው የኳታር ቴሌቪዥን ሆኖ ሳለ ግን ብዙ የኳታርን ጨምሮ የደዚሁም የኢማራትን ሌላው ቀርቶ የአሜሪካን የአርቲ የራሻውን አረቢክ ቲቪ የዶቼ ዌሌን ሌሎችንም የወረሩት እነሱ ናቸው በአረብኛው እንትኑስ ገብተው ማለት ተሰግስገው ያሉት እነሱ ናቸው እና እንደው እሱ አወያይ ተብሎ መጣ እንጂ እሱ ራሱ ነው የሚሞግተን እሱም ራሱ ሞጋች ነው ጠያቂ ብቻ ሳይሆን ሞጋችም ነው እሱም አለ ከጎኑ ያለው ደግሞ የግብጽ አንድ ትልቅ የሆነ ባለስልጣን ነው ሁለቱም አንድ ላይ ነው የሚወያዩኝ ማለት ነው ምንድነው የሚሉት የሚሉት ምንድነው የኢትዮጵያ ለምንድነው ቃል ማትገባው ለግብጽ ለምን ይሄን ያህል ውሃ እሰጣለሁ ብላ ለምን ቃል አትገባም እኔ ደግሞ ምላቸው መጀመሪያ ይሄ ጥያቄ ራሱ ልክ ያልሆነ ውሃን እኛ ምናወርደው ያስመሰለ ምክንያቱም ውሃ የሚመጣው ከላይ ነው ከሰማይ ስለዚህ ፈጣሪ ከሰጠህ ነው የምትሰጠው ስለዚህ እንዴት ብላ ነው ኢትዮጵያ ይህን ያህል ውሃ ሰጣለው ብላ ቃል ልትገባ የምትችለው ነው ምላቸው ነው እና ስለዚህ ይሄን አታስቡት ልክ ከወጣ በኋላ ውሃው ግን ልክ ከዚህ በፊት እርስ በርሳችሁ እንደተከፋፈላችሁት እሱን ተከፋፈሉ የወጣውን ያህል ከዛ ውጪ እኛን ሳታማክሩ በተከፋፈላችሁት ጉዳይ ላይ ተንተርሳችሁ እኛን 55.5 ቢሊዮን ሜትር ኪዩብ ውሃ የግድ ከዚህ ግድብ ላይ ልትሰጡን ይገባል ብላችሁ የምትጠይቁት ነገር ፉርሽ ነው እያልኩ ነው የሚሞግተው ለምን ቢባል አንደኛ የኢትዮጵያ ህዳሴ ግድቡ ለራሷ ነው እንጂ ለሌላ አይደለም አለበለዛ ቁጥር 2 አስዋን ግድብ ነው ምን ሆነው ምክንያቱም እኛ ያጠራቀምነው ውሃ ለነሱ ምን ሰጥ ከሆነ ምንድነው ጥቅም ስለዚህ ያጠራቀምነው እኛ መብራት መፍጠር ሲያስፈልገን መብራቱ ላይ ልናተኩር አይ ከመብራት ውጪ ሌላ ጥቅም አለን ውሃው ላይ ስንል ደግሞ ውሃውን ለሌላ ነገር ልንጠቀመው ነው ስለዚህ የኛን ኢንተረስት ያማከለ ጥያቄ አይደለም ይሄ በፍጹም ስለዚህ ምናልባት ድርቅ ቢመጣስ ምናምን የሚል ደግሞ ችክ ያለ ጥያቄ አላቸው ድርቅ ከመጣማ ሁለታችንም ጋር ውሃ አይኖርም ስለዚህ ከታምተን ነው የምንሰጣቸው እንደውም አንዳንድ ቦታ ላይ እኔ ሰቀልድባቸው በቃ ከፍሪጅ ምናምን ሁላችንም ያዋጣን እንሰጣቸዋለን ማለት ነው ይሄ የማይሆን አይነት ጥያቄ ነው እና ልክ እንደራሳቸው ነው ታካፍሉ ኦፍ ኮርስ እንደዚህ ነው እኮ የሚሉት ሚያሁ መስር ነው የሚሉት በአረብኛ እጃቸውን ወደ ኢትዮጵያ ያዞሩ የግብጹ ውሃ ነው የሚሉት የግብጹ ውሃ ቀይ መስመር አለበት ነው የሚሉት
የግብፁ ውሃ ለምሳሌ ሙርሲን ብትወስድ ልክ ቀደም ሙስሊ ሙባረክ እጁን ነው የምቆርጠው ብሏል አይደል ሙርሲ ደግሞ ሲመጣ ከሲሲ በፊት የነበረው ይሄኛው የተምር ዛፍ ምታዩት ይላል በናይል ውሃ ያደገው ከዚህ ናይል ላይ አንዲት ጠብታ ከቀነሰ ልዋጩ የኛ ደም ይሆናል ነበር የሚለው በዚህ መልኩ ነው ስለዚህ በጣም የተለየ የሆነ እኔ ከሁሉ የሚገርመኝ ቅድም የጠቀስከው ነገር አለ ይሄ ወኔያቸው ከየት መጣ ይገርማል በጣም የሚገርም አንድ ነገር ልንገር እነዚህ ሰዎች በቅኝ ግዛት ረገድ ስንመጣ ያልገዛቸው ሀገር የለም ማለት ይቻላል በጣም የሚገርም ማለት አንዳንድ ጊዜ የሆኑ ሀገሮች 3000 ዓመት ገዝተዋቸው በቃን ብለው ሄደው እንደገና ሲመለሱ እንግዛቸው እንደ ብለው እንደገና ይገዟቸው 1000 ዓመት የትንሹ የቅኝ ግዛት በግብጽ ታሪክ ፈረንሳይ ናት ፈረንሳይም ሁሉንም ሀገር ገዝታ ደክሟት ስትመለስ ነው አሉና ሁሉም ገዝቷታል ግብጽን እኔ ብላ 3 ዓመት ገዛቻት 3 ዓመት እንግሊዝ በል ፈረንሳይ በል ቱርክ በል አረብ በል ሌላው ቀርቶ ኑቢያን መጨረሻ ላይ አሁን ሊንቋቸው እነሱ ራሱ ገዝተዋቸዋል አበሾችም ፈርዓውኖች ነበሩ ይባላል የአበሻ ፈርዓን ሳይቀር እዛ ነበር እንደነ ፕሮፌሰር ፍቅሬ ቶሎሳ የጻፉት መጽሐፍ ላይ ብታይ ግብጽን እንዳስተማረቻት የሚል መጽሐፍ አለቻቸውና ኢትዮጵያ ግብጽን እንዳስተማረቻትና እንዲህ አይነት ነገሮችን በብታይበት ወቅት በፍጹም በዚህ ስነ ልቦና ያደጉ አይመስሉም በፍጹም እንደውም ይሄ ቅኝ ግዛቱ ፕራውድ ያረጋቸው ሁሉ እስኪመስል ድረስ አንደኛ በቅኝ ግዛቱ ውል በጣም ይመካሉ እና ስለዚህ ያውል መከበር አለበት ብለው ድርቅ ይላሉ ሌላም ስለዚህ እኛ መስራት አለብን ብዬ ከማሰባቸው ነገሮች ይሄ ነው እንዴት አድርገን ነው ኢትዮጵያውያንን ኢትዮጵያዊ በመሆኑ እና never ever colonized የሚል አንድ ቲሸርት አለኝ እኔ በኪንግስ ኦፍ አባይ ላይ ማስተዋወቀውና እና ምን ሸጣውምና ምን ለማለት ነው ከዚህ በፊትም አልተገዛንም ወደፊትም አንገዛም ነው ስለዚህ በቅኝ ግዛት ውል እኛን አታስጨርግሩን መጀመሪያም እንቢ ብለናል ስለዚህ በቅኝ ግዛት ውል አንገዛም የሚል ነው ግን ያን ስሜት ግን እውነተኛ ነን ወይ ስንል እንደውም አንዳንድ ኢትዮጵያውያን ሆኖ ትንሽ ጣሊያኖች ቢቆዩ ሚልም ሁሉ እና አንዳንድ የቅኝ ግዛት ሊጨርሷት ቢሄድ ኖሮ ያላ ቅኝ ግዛትን የሚመኝ ነው ገብታቸው እና ለቅኝ ግዛት ያለን እሳቤ በጣም ከባድ ነውና የነሱ ፕራውድነስ ወይም የራስን በጣም የማላቅ የማክበር እና እኛ ጋር ደግሞ ሲመጣ በጣም ክብራችንን ትንሽ ዝቅ ማድረጋችን ይለት በጣም አይገናኝም እዛ ላይ ትምህርት ደም ያላቸው ኢትዮጵያን ይፈልጋል እንዲኖሩ መኛለሁ በጣም ልክ እንዳንተ በርከት ያሉ ሰዎች እንደዚህ ለምን የሚሉ ልክ እና ለዚህ እንስራስ በጋራ ልክ በጋራ እንሰራለን እሺ ሌላ ደግሞ አንድ ውይይት ደግሞ በጣም የሳበኝ ውይይትን እንመልከት የሰራው ላይ ቀጥሎ መሄድ ሳይሆን ያ የጀመረውን አጥፍቶ ነው የሚሄደው ያ ጢስ አባይ ላይ አንድ ነገር ሰርቶ ይሄዳል አሁን ደግሞ አንተ ደግሞ አሁን ደግሞ ልክ እንደ ግብጾች ሆንጋይ ያው ስሜትም ተጋብቶ እና ይሄ ውይይት ምን ነበረ ከጀርባም አሉ ሌሎች እንቅስቃሴዎችም ነበሩ ምን ነበር ይሄ ውይይት አንዱ ከሳቡኝ አንዱ ይሄ ነው ይሄኛው የአረብ ሊግ በኢትዮጵያ ላይ መግለጫ አውጥቶ ከዛ በኋላ የአረብ ሊጉን መሪ ደግሞ አንድ ቴሌቪዥን ላይ ውይይት ያደረጉት ነበርና እሱንም እየተረጎምኩ ነው እንደገና እሱም ላይ ደግሞ በአረብኛ መልስ እየሰጠሁት ነው አረብ ሊግ ሲጀመር ማለት ነው የአረብ ሊግ እንዳለ እንትኑን ስታየው የአረቦችን ችግር ፈቶ ያውቃል ለምሳሌ ፍልስጤም አንዱ የአረብ አካል ሆና እስካሁን ድረስ ችግር ውስጥ ያለች ናት አይደል ከእስራኤል ጋር በተያያዘ ያው ስንት አመታቸው ነው ከ70 አመት በላይ ነው ግን የአረብ ሊግ አንድ ጊዜ እንኳን ተሰባስቦ ሁሌ መግለጫ ከማውጣት ውጪ አንድ ነገርም አድርጎላቸው አያውቅም የኢራቅ ችግር ሲፈጠር አንድም ነገር ያደረገው ነገር የለም አንዳንዴ እንደውም ተባብረው የደቆሷቸው ነው የሚሆነው ሰሞኑን ትራምፕ የሚያወጣው አንዳንድ ወሬዎች ነበሩና ከሱ ውስጥ ለምሳሌ በመናይበት ወቅት ጋዳፊን ወይም ቀዛፊን ምቱ ሲሉን የነበሩት አረቦቹ ናቸው በአረብ ሊግ በኩል ሳውዲያ የመሳሰሉት ብሎ በግልጽ እየተናገረ ነበር ይሄ ማለት ምን ማለት ነው አረብ ሊግ እንኳን አህጉር ተሻግሮ ከአፍሪካ ጉዳይ ጋር በተያያዘ መፍትሄ ብሎ አንስቶ ኢትዮጵያን ሊተች ይቅርና ለራሱ እንኳን የማይረባ የሆነ ድርጅት ነው ለራሱ የማይጠቅም የሆነ ድርጅት እና ያንን ነው በስሜት እያብራራ ያለው ስለዚህ የአረብ ሊግ እኛ ላይ መጥቶ ምንም አይነት መግለጫ የሚሰጥበት አግባብ ሊኖር
አይችልም። እንደው ይህን ያህል አሁን እንደው በእነዚህ ዓመታት ውስጥ ይህን ያህል በመልፋት ይህን ያህል በመከራከር እንደው የመጡ ለውጦች አሉ፣ ያስተዋልካቸው ለውጦች አሉ ወይ በእኛም በእነሱ? አዎ አንዱ ለውጥ አንተ ነህ። እኔና አንተ ዛሬ እዚህ ቁጭ አድርጎናል፣ በዚህ ጉዳይ ላይ እንድናወራ አድርጎናል። ልክ ነኝ? ልክ ነው። እንደ ካገኘው ጀምሬ እኮ በቃ ስለ አባይ ነው ማስበው። ስለዚህ ይሄ አንድ ነው። ሌላው በጣም ብዙ ሰዎች ስለ ህዳሴ ግድብ ያወራሉ። በነገራችን ላይ በጣም ለምሳሌ ይህንን ሎጎ እኛ ቀደም ያየናትን ሎጎ ስሰራው ስለ ህዳሴ ግድብ አሁን የራሳችን ሎጎ ሊኖረን ይገባል የራሳችን ምስል አንዲት እህታችን በተለይም በለጠ መሻት ትባላለች ከለንደን የሎጎ ነገር በኔቶ እኔ ዲዛይነር ነኝ ስለዚህ ሎጎውን በዚህ አይነት መልኩ ክሬት አድርጋ መጣች። ይሄ አንድ ሰው ሰራን ማለት ነው ወይም አንድ ሰው በዚህ ጉዳይ ላይ ተባባሪ ነው ማለት ነው። ሌላው ያያል እንደዚህ ነው ለካ የሚሉት ቪዲዮ ባይሰማውም አረብኛውን እስቲ ኡስታዝ እቺን ነገር እይልኝ ብሎ ያመጣል። ከዛ ውጪ ደግሞ በደንብ ሰው ሲገባው ውስጡ አንድ ነገር ሰርተናል። እሱ ምንድነው የሁለተኛው ሙሊት ሲደረግ ጦርነት ውስጥም ትንሽ ነገር ነበርን፣ በዚህ በኩል ችግሮች ነበር የመሳሰሉት እና እንዲህ አይነት ሁኔታ ባለበት ሁኔታ ዳያስፖራውን አስተባብረን በአንድ ወር ባልሞላ ጊዜ ውስጥ 1.1 ሚሊዮን ዶላር ሰብስበናል ለህዳሴ ግድብ። ይሄ መቼ ነው ነው? ይሄ በሁለተኛው ሙሊት 2022 ላይ ማለት ነው። 2022 ላይ ስለዚህ ሁለተኛው ሙሊትን አይደረግም ብለው ሲዝቱ በናይል የናይል ንስር ቁጥር 1 የናይል ንስር ቁጥር 2 የናይል ጠባቂ ቁጥር 1 እያሉ የአየር ላይ ጀት ልምምድ ከሱዳን ጋር ሲያረጉ አይሞላትም ሲሉ ማለት ነው እና ሲዝቱ ሲገዘቱ ምናምን በወቅቱ ያንን እየተረጎመን ህብረተሰቡን በዛውም ደግሞ በአባይ ውሃ ባለመጠቀማችን የተነሳ በጣም ብዙ የኛ እህቶቻችን ወደ አረብ ሀገር ተሰደው ስራ እየሰሩ ነው ያሉት አይደለም ድሮ ጀምሮ ማለት ነው። ስንት ነው ቁጥራቸው አይታወቅም፣ ምክንያቱም ዳታ በሌለ ጊዜ ራሱ ይሄዱ ብዙ አሉ። የዳታ አሰራሩ በአረቡ አካባቢ በጣም ደካማ ነው። ስለዚህ ቁጥራቸውን የማናቃቸው እዛው ቀልጠው የቀሩ በጣም በባህላቸው የሚጎዱ በስነ ልቦና የሚጎዱ ማግባት የሀገር ባህላቸውን የሀገራቸውን ቀያቸው ምናምን ጥለው የወጡ በጣም ብዙ በኢማራት በባህሬን በሌላው ቀርቶ በግብጽ እና በሳኡዲ ደግሞ በብዛት ያሉ በኳታርም ያሉ ወንድሞችና እህቶቻችን ብዙ ናቸው። ትላንትና የኳታር ናሽናል እንትን ሲከበር የኛ ሚኒስትር ሲናገሩ ከነበሩት ነገር አረቦቹ አገር የኛ ልጆች ሄደው ይሰራሉ የሚል እንደንትን ነው የምናወራው እኛ ይሄንን እስካሁን ድረስ ማለት። ስለዚህ ይህና መሰል የሆኑ ትርክቶች መቀየር አለባቸው። እስከ መቼ ነው ለነሱ እየሰራን የምንኖረው እኛ እነሱ ጋር እስከ መቼ ነው ሰራተኛ የምንሆነው? ስለዚህ ይህንንና ሌሎችም አሁን በጭስ አይናቸው የሚጠፉ እናትና እህቶቻችን ሌሎችም ማህበረሰቡ በአጠቃላይ ከመብራት እጦት ጋር የተያያዘ የሚመጡ ችግሮችን አንድ ህፃን ልጅ ተወልዳ ለአቅመ አዳም እስክትደርስ ድረስ እንጨት ለቀማ አለባት፣ ውሃ መቅዳት አለባት፣ ወንድ ከሆነ እንጨት መፍለጥ አለበት፣ አባቱን እርሻ ማገዝ አለበት፣ በሬ ምናምን በበሬ በሚታረስበት እንትን። ስለዚህ በዚህ ሂደት ውስጥ እንግዲህ የሚጎዱትን የሰውነት ጉዳት አስበው በዚህ ላይ የሚበሉት ነገር የተመጣጠነም የማይሆንበት ጊዜ ባለበት ሁኔታ ከዛ ደግሞ የአይናቸው የስነ ልቦ የትምህርት ችግር ምክንያቱም አይማሩም በዚህ ፕሮሰስ ውስጥ ሲያልፉ አይማሩም። ውሃ ሊቀዱ ሄደው ስንቶች እህቶቻችን ናቸው የተደፈሩት። ምናልባትም አንዳንዴ ከተማ የሚመጡ የኛ እናቶችን ታሪክ በደንብ ስታየው ያንን ኑሮ ሽሽት ነው ወደ ከተማ የመጡት በእርግጠኝነት። ይሄ የኛው የእናቶቻችን ታሪክ ነው፣ የቅርብ ጊዜ ታሪክ ነው። ስለዚህ ይህንን ነገር ነው መቀየር አለብን ብለን የምናስበው በዚህ ስራ። ስለዚህ ለውጥ ያየህበት ነው ያንተን ያንን ባየን ቁጥር ይህንን በደንብ ፕሮሞት ባደረግን ቁጥር ህብረተሰቡ መካከል በጣም ትልቅ ቁጭት ፈጥረናል። እንዳልኩ የገንዘቡ ሁኔታ አለ። ሌላው ብዙ ወንድሞች እና እህቶች ወደ እርሻ የገቡበት ሁኔታ አለ። በጣም ደስ የሚለው የራሳቸውን ቴክኖሎጂ ይዘው መጥተው እርሻ የገቡበት ሁኔታ አለ። በግብርና የሚኮሩ አንዳንድ እህቶች አይተሃል፣ አንዳንድ ሚዲያ ላይ የወጡ ምናምን። ይሄ ራሱ የመጣው አሁን ነው። ስለዚህ እንደነዚህ አይነት ነገሮችን በጣም ማብዛት መቻል አለብን። በውሃ መጠቀም መቻልን እነሱ ላይ ያሳደርከው አዎንታዊ ተጽዕኖ አለ? ኦፍ ኮርስ እነዚህ ይሄ ነው በአጠቃላይ እነዚህ አረቦቹ ላይ። ሌላው አረቦቹን በተመለከተ
በጣም ከሚገርምህ መሴ ብዙ ወንድሞች እናቶቻችን አያቁም ነበር ናይል ከኢትዮጵያ እንደሚነሳ አያቁም ነበር ሚነግራቸው የነበረው ናይል የግብጽ ስጦታ ነው ይሏቸዋል ግብጽ የዱንያ ሁሉ እናት ናት ይሏቸዋል ሌላው ቪክቶሪያ ይሏቸዋል አንዳንድ የተሳስተው ቪክቶሪያ የሚለው ግን ምናልባት ግብጽ ውስጥ የሆነ አንድ ቦታ ነው ይመስላቸው ብዙዎቹ ማለት ነው ስለዚህ ኢትዮጵያ የሌላ የሆነ ውሃን የምትገድብ አይነት አስመስለው ነው የሚያዩት ስለዚህ ያንን በግልጽ የወጣበት ሁኔታ ነው በኔም ሆነ በሌሎች ተወያዮቻችን በሚዲያው ዙሪያ በሚወራው ነገር ኢትዮጵያ ለምን ተደሳች ስለ አባይ ጉዳይ ወይም በናይል ጉዳይ ላይ በሚለው ሰዎች ሁሉ ሪሰርች እንዲያደርጉ የኛም ደግሞ በጣም ፑሽ አድርገን ከዛ ውስጥ በጣም የሚገርምህ ለምሳሌ የተወሰኑ ወንድሞች እኛ የገንዘብ ማሰባሰቡን ስናደርግ የኛን ሐሳብ ተከራክረው ሐሳባችንን ካዋጡ በኋላ በዚህ የእርዳታ ስራው ላይ የተሳተፉ አረቦች ነበሩ እውነት ነው በእውነት ከቱርክ ከኩዌት የተሳተፉ ሰዎች አሉ ከግብጽ የተሳተፉ ሰዎች አሉ ከሳውዲ የተሳተፉ ሰዎች አሉ ስለዚህ ይሄንን ማፍራት ይችላል ህብረተሰቡ ላይ አስተሳሰብ መለወጥ ይችላል ብዬ አስባለሁ በጣም አሪፍ ነው በጣም አሪፍ ነው አይ ይሄን በማድረግ በእውነት ክብርና ምስጋና ይገባል በኢትዮጵያ ህዝብም ሳይሆን በአረቦቹም ይሄን ያህል ለውጥ ከመጣ በእውነት ላንተ እንደ ትልቅ ጀግና ነው የምቆጥረው በዚህም ደግሞ የኢትዮጵያ መንግስት ሪኮግናይዝ አድርጓል እስቲ እንመልከት አንድ ነገር ብዙዎቹ አንዱን ለመጥቀስ ኪንግስ ኦፍ አባይ ወይም ኪንግ ኦፍ አባይ የሚባል አንድ ዩቲዩብ አለ ኡስታዝ ጀማል የሚባል ሰው ልክ ደሞዝ እንደሚከፈላቸው ጋዜጠኞች ነጋ ጠባ በአረብኛ ኢትዮጵያ ላይ የሚሰራጨውን መርዝ በአማርኛ እየተረጎመ ስለ ኢትዮጵያ የሚጣበቅ ጀግና አለ ብቻውን ይሄ ሰው ብቻውን የናንተን ክራይቴሪያ ሳላይ ብቻውን ግለሰቡ ለኔ ኤቢሲ ነው ብቻውን እንደነዚህ አይነት ሀገራቸውን የሚወዱና ስለ ሀገራቸው ብቻ ስለ መንግስት አይደለም ስለ ሀገራቸው ብቻ ያለን እውነት የሚገልጡ ሚዲያዎች በእጅጉ ኢንከሬጅ ማድረግ ያስፈልጋል ሌሎቹም በጣም በርካታ ሚዲያዎች አሉ እውነት ላይ ተንተርሰው የሀገራቸውን ውበት ለመግለጥ የሚሰሩ እነሱን ታሳቢ ያደረጋችሁበት መንገድ እንደሚኖር ተስፋ አደርጋለሁ ከሌለ ቢያንስ ኡስታዝ ጀማልን እኔ እንዳመሰገንኩት ይታወቅልኝ በጣም አሪፍ እኔ እዚህ ስብሰባ የነበርኩ በአካል የሚዲያዎች የእውቅና ስነ ስርዓት ላይ ነው ጠቅላይ ሚኒስትሩን የተናገሩትና በእውነቱ እኔ ደስ ብሎኛል በጣም እሳቸው ይሄንን ምስጋና ማቅረባቸው እንደው አንተም በወቅቱ አልነበርክም እኔ ነኝ የነበርኩት ስሜቱን እኔ አውቀዋለሁ የተሰማኝ ስሜት እንደው ግን አንተ ምን ተሰማህ እንደው በነገራችን ላይ እኔ ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙ የሚገርመኝ ነገር አላቸው እንደዚህ በተለይ በዩቲዩብ ፕላትፎርም ደረጃ ወይም ደግሞ በተለያዩ አይነት ስራዎች ላይ የሚሰሩ ሰዎችን አንዳንዴ ኖቲስ ያደርጉ ያለውና ይሄ በጣም ቆንጆ ኳሊቲ ነውና የሳቸው እኔን ሪኮግናይዝ ማድረግ በዚህ አልነበረም የጀመረው ገና ልክ ፕሮግራሙን እንደጀመርኩኝ በጥቂት ወራቶች ውስጥ ስልክ ደውለውልኝ ነበር እና በወቅቱም ለህዝብም ነግር ያለውና ደውለው የምትሰራው ነገር በጣም ጥሩ ነው እና በዚህ ጉዳይ ላይ ቀጥል ግፋበት ምናግዝህም ነገር ካለ የሚልና እንደው በዚህ ጋር በተያያዘ የምሰጠው ሐሳብ ካለ ብለው በጣም ረዘም ያለ ሰዓት አውርተውኛል በጣም ጥሩ የሆነ ወሬ አውርተናል ከዛም በኋላ እንደመጣሁም እንደዛው በአካል አግኝተው አውርተውኛል እና ይሄ በደንብ ለህዳሴ ግድብና ህዳሴ ግድብ ላይ ለሚደረጉ እንቅስቃሴዎች የሰጡትን ትኩረት ነው የሚያሳየው ይሄ ትኩረቱ በህዳሴው ግድብ ላይ ያለው ጽናት ራሱ ያሳያል ምክንያቱም ህዳሴው ግድቡ ተሰርቶ ከዛም በኋላ መቼ ነው እንዴት ነው ምናምን እየተባለ በጣም ጥያቄዎች ያስነሳ የነበረበት ጊዜ ነው እንግዲህ ለውጥ ተብሎ እሳቸው ከመጡ ደግሞ በኋላ ግን በጣም በሚገርም ፍጥነት የመጀመሪያው ሙሊት ሁለተኛው ሙሊት ሶስተኛው ሙሊት አራተኛው በቃ አለቀ ብለን በጣም ደስ በሚል ሁኔታ እንከታተል ነበር ያውም ኢትዮጵያ በወቅቱ ከሰሜኑ ጋር በተያያዘ የትግራይ ምናምን ጦርነት ውስጥ ነበረች ሌሎችም ችግሮች ውስጥ ነበርንና
ይሄን ሁሉ ባለበት ሁኔታ የዚህን ግድብ ደግሞ ጉዳይ እኔ ደግሞ በተለይ የደረሰ ምናምን ይያልኩ ስከታተል ባለኝ ሁኔታ እዛ ያሉት ሰዎች የሚነግሩኝ አንዳንዴ ማታ ላይ ጧት ላይ ምን ላይ ሁሉ በድንገት ሁሉ እየሄዱ ምን ላይ ደረሰ ያሉ ይከታተሉ እንዳለ ነው የሚያሳየው። ስለዚህ ይሄ የተለመደና አንዱ አካል ነው። ግን ደግሞ በወቅቱ ልክ ይህን እንዳሉ እኔ አልሰማሁም ነበርና እዛው ላይ የተሳተፈ እንዳንተ አንድ ወንድም ከአረብኛ ጣቢያ ከአረቢያ ወይም ከኢቢሲ ከኢትዮጵያ ቴሌቪዥን ላይ የሚሰራ ሰው ደውሎ በጣም ዛሬ ደስተኛ ነኝ ጠቅላይ ሚኒስትሩ አነሱ ምናምን አለኝና አወራኝ። ከዛ ስዩም ተሾመ እሱም ደውሎ እንደዛው እንደዚህ አነሱ በጣም ደስ ብሎኛል አለኝና ሰዎች በጣም ብዙ ደወሉልኝና በወቅቱ ከዚሁ ከኢትዮጵያ ኦኬ አልኩኝ። ከዛ በኋላ ሰማሁት እና በጣም ደስ የሚል ነው። ምክንያቱም እኔ ዋና የሚያሳስበኝ እኔ መነሳቴ ሳይሆን ጉዳዩም ራሱ በመንግስት በኩል ትኩረት እንዲሰጠው እፈልግ ነበር። በደንብ አረቦቹ ምን ይላሉ፣ እኛ እንዴት ነው የምናስበው፣ ከዛስ መንግስት ምን ሊያደርግ ይገባል፣ ሁሌ ትንተናው ላይ ስለማካትተው ስለዚህ የኛ ቃል እየተሰማ ነው ማለት ነው የሚልም ነው። እኔ ለኔ ግን ክብሩ ግን ለኔ ብቻ ሳይሆን ለኪንግስ ኦፍ አባይ በሙሉ ነው። ኪንግስ ኦፍ አባይ ቴሌቪዥንን ጨምሮ አባይ ቲቪም የኛን ፕሮግራም ስለሚያቀርበው ስለዚህ ክብሩ የጋራ ነው ለማለት ነው። እሳቸው የሰጡ ክብር እኮ ከአንድ ብሔራዊ ቴሌቪዥን ጣቢያ ጋር እኩል አድርገው ነው። ልክ ሌላ አንድ ደግሞ ሌላ ሽልማት ፎቶግራፍ እያየው ነበረ ሲንመለከተው ይሄ የት ነው? ይሄ የኢትዮጵያ ኤምባሲ በአሜሪካ ነው። ይሄ ወንድማችን አህመድ ወርቁ ይባላል። የበድር ኢትዮጵያ ፕሬዝዳንት ነው። በኢትዮጵያ ኤምባሲ አምባሳደር የነበሩት ፍጹም አረጋ ነበሩ እና ፍጹም አረጋ እኛ ሙስሊሞቹ አብረን የረመዳን ስግደትና ኢፍጣር ፕሮግራም አድርገን ለምንድነው በህዳሴ ግድቡ ላይ የገንዘብ ማዋጣት ስራ ማንሰራው የሚል ወሬ ተነሳ እና ኃላፊነቱን የወሰዱት ይህ ድርጅት ነበር በድር ኢትዮጵያ የሚባለው ድርጅት እና ይህን ኃላፊነት ወስደው እስከ 50,000 ደረጃ ገፍተውት ነበር። ሌላው ቀርቶ በአልጀዚራ ላይ ተወሳ 50,000 እንኳን ዶላር ማለት ናት። ይሄ ያስገርማችኋል እንደ ብዬ እኔ ባልህ ተነሳሁኝ። ከዛ በአንድ ወር ባልሞላ ጊዜ ውስጥ 1.1 ሚሊዮን አደረስነውና ብሩን ያስረከብን ጊዜ ያው ያቺ ብሩን የቀድሞዋን ብር ያስረከብን ጊዜ የተደረገ የሽልማት ፕሮግራም ነው። ናይስ ነው። በጣም እኔ እንደው ሌላው የምትገርመኝ ነገር በፕሮግራምህ ላይ አንዳንድ ሌሎች የክርስቲያን ካህናት ቄሶች ምናምን ትጋብዛለህ። እንደው እሱ ላይ እንደው ንገረኝ ስለዚህ ጉዳይ። እኔ ምን አይነት አመለካከት ስላለ? እኔ ምንድነው እኔ ኳስ ሜዳ ነው ተወልጄ ያደኩት። በቀኝ በኩል ሚካኤል አለ፣ በግራ በኩል መስጂድ አለ፣ አቡበከር ሲዲቅና ዩኑስ መስጊድ የሚባል እዚህኛው ላይ ክራራይ ሰው ምናምን እየተባለ የክርስትናው ይሰበካል፣ በዚህኛው በኩል አላሁ አክበር ሱብሃንአላህ እየተባለ የሙስሊሙ ይሰበካል። በዚህ ውስጥ ነው ያደኩት። አደናቅፎኝ ኳስ ሲጫወት እግሬን ወለም ካለኝ አቅፎኝ አዝሎኝ ወደ ቤት የሚወስደኝ ፋሲል ነው፣ ጓደኛዬ ነው። ከቤታችን የማልፈልገው የምግብ አይነት ከሆነ እነ ሂሩት ቤት ሄጄ የተሻለ ነገር በላለው ብዬ እየበላው ነው ያደኩት። ስለዚህ በእንደዚህ አይነት ማህበረሰብ ውስጥ ያደገ የአዲስ አበባ ልጅ የኳስ ሜዳ ልጅ የመሳሰሉት ውስጡ በደንብ የሚሰራ ነገር አለ። እሱ ምንድነው? አብሮነት የሚባለው። ስለዚህ ይሄን አብሮነት እንዴት ይመጣል ብዬ ብዙ ነገርም ሰርቼበታለሁ። በሃይማኖቱም ላይ ሳስተምር የዛ አይነት መንፈስ ነበረኝና ይሄ አባይ ግን ከዛም በላይ ነው። ከሃይማኖትም ከምንም ጋር በተያያዘ ሃይማኖታችንንም እንዳናከብር ድህነት የሚባለው ነገር አንቆ ይዞን፣ ሌላው ቀርቶ ክርስቲያን ወገኖቼ አረብ ሀገር ሄደው ያለ ሃይማኖታቸው አንዳንዴ ሃይማኖታቸውን ሁሉ አስመስለው ሄደው እኔ ሙስሊም ነኝ ብለው ስማቸውን ቀይረው አረብ ሀገር እንደሚሄዱ አስታውሳለሁ በልጅነቴ። እንደዚሁ ደግሞ እዛም ሲሄዱ እኮ ባህላቸውን ምናቸውን እኮ አጥተው ነው የሚኖሩት አይደል? ማንነታቸውን ለውጠው ነው የሚኖሩት።
ሙስሊሞቹም ራሱ ያገራቸውን የኖሩበትን የቀየውንና ያሳለፉትን አይነት አይደለም የሚያሳልፉት ኢቭን ሃይማኖታቸውን ፕራክቲስ ያደርጉ ስለዚህ እንዲህ አይነት መጣራስ ውስጥ ምን ውስጥ የገባ ነው ከድህነት ነው ብዬ ነው የማስበው ስለዚህ ከዚህ ድህነት እንዴት እንውጣ በተለይ ደግሞ ያደኩበትም አካባቢ ደግሞ በጣም የድህነት አካባቢ ነው እኔ ራሱ ወተት 35 ምናምን ይያልኩኝ ሸጬ ነው ያደኩትና ስለዚህ ከእንደዚህ አይነት ማህበረሰብ ይሄን አይነት ማህበረሰብ ለማዳን ብቸኛው አማራጭ ሙስሊም ክርስቲያን ሃይማኖት የለሽ ምናምን ሳንል ተባብረን ይሄንን ድህነት ቢባለው ነገር ተናንቀን ማሸነፍ መጣል አለብን የሚል በጣም ጽኑ እምነት አለ ስለዚህ ለምሳሌ የሙስሊሞቹ በዓል ሲመጣ አረፋ ሲመጣ አንድ ሼክ ጋብዝና በአረፋ ምን እናደርግ በጋርዳችሁ አካፍሉና ይላሉ አይደለ አይ በጋርዳችሁ ብታካፍሉት እንዳለ ሆኖ እስኪ ደግሞ በግ የምታርዱበትን ብር ደግሞ ለህዳሴው ግድብ አዋጡ ብዬ በሙስሊሞቹ በኩል እንትን ብያቃለው እንደዛው እንደና አቡነ ፋኑኤል ወይም አባ ፋኑኤል ቀሲስ ደረጀ እንደዚሁም አቡነ ጴጥሮስ እነዚህ አይነት ትላልቅ ሰዎችን ጠርቼ ከኒውዮርክ እንደገና አቡነ ፋኑኤል ማለት ከአሜሪካ የሃይማኖት ተቋማት ጉባኤ ሊቀመንበር ናቸው እኔ አግዛቸዋለሁ ምክትል ሆኜ ስለዚህ አብረን የምንሰራ ነን ስለዚህ እሳቸውን ደግሞ የክርስቲያኖች ጾም አለ ስለዚህ በክርስቲያን ጾም ሰው ወደ ሽሮ ይመጣል ወደ ክክ ወደ ምኑ ይሄዳል ስለዚህ የስጋ ዋጋና ይሄኛው ይነጻጸርና ምንላቸዋለሁ በመሃል ያለውን ጋፕ አምጡት ለህዳሴ ግድብና ሰዎችን እንርዳ የሚል ጥሪ ነበረኝና በዛ ላይ በጣም ሰርቼበታለሁ ስለዚህ የኔ ፕሮግራም ክርስቲያን ሙስሊም ሌላም ሃይማኖት ያለውም ሌሎችም ሁሉ ተሰባስቦ እንደዚሁም የዘር ሌላው ቀርቶ የፖለቲካ ልዩነት ያላቸው እኔ ፔጅ ላይ የሆነ ተቃዋሚ ሰዎች መጥተው የሆነ ነገር ይለጥፋሉ ስለራሳቸው ሌሎቹ ደግሞ የሆነ ነገር ይላሉ ያ ሁሉ የኛ አጀንዳ አይደለም የኛ አጀንዳ ሁሉም ተባብሮ የጋራ የሆኑ አጀንዳዎች አሉት ከዛ ውስጥ አንዱ የድህነትን ማስወገድ ነው አንዱ ህዳሴ ግድብ ነውና መሰል የሆኑ የጋራ አጀንዳዎች ሊኖሩን ይገባል በቃ ስለዚህ ያ የጋራ አጀንዳዎች ላይ ከቀሲስም ጋር ከማንም ጋር እንሰራለን የሚል ነው አቋሜና ከሁሉም ጋር ስለዚህ በሃይማኖት ብንለያይም በብሔር ብንለያይም የሚያግባባን አንድ ሀገራዊ አጀንዳ ይኖርናል ልክ ነው ስለዚህ ለሱ ደግሞ መረባረብ መስራት ይኖርብናል ነው ልክ ይሄ ነገር በጣም መጠናከር ይሄ በጣም ተመሰገነበት በጣም የማረከኝ አንዱ ስራ ስለሆነ ነው እንደው ትንሽ ወደ እንትን ልምጣልና እንደው ባገኝህ በጣም ጥሩ መጠየቅ የሚፈልገው የነበረው ጥያቄ የኛና የአረቦች ግንኙነት ምን ይመስላል አሁን ያለው ደረጃ አሁን እንደው በስራም ላይ የተገነዘ ያስተዋልከው ነገር ግንኙነታችን ምን ደረጃ ላይ ያለው ምን ይመስላል የእኛና የአረቦች ግንኙነትን ለሁለት መክፈል ግድ ይለናል አንደኛው የኛና የግብጾች ግንኙነት ከአረቦች ውስጥ ግብጾችን ነጥለን ማውጣት ግድ ይለናል ለምን ቢባል የአረቡ አጠቃላይ የአረቡ እይታና የግብጹ በጣም የተለያየ ስለሆነ ማለት ለምን ሌሎቹ ጋር ወይኛ እንጠቅማቸዋለን ወይ እነሱ ይጠቅሙናል ወይም ደግሞ ምንም ነገር የለም ማከላችን ሰላም ነን ማለት ስለዚህ ትልቁ ችግር ያለው ከግብጽ ጋር ነው ለምን ይሄ ናይል የሚባል ውሃ ስለሚያስተሳስረን ብቻ ሱዳንና ግብጽ ሱዳን በውሃው ተጠቃሚ እንጂ ተጎጂ እንዳልሆነች ያውቃሉ በጣም ለብዙ ምዕተ ዓመታት ጎርፍ ያስቸገራቸው የነበረውን ህዳሴ ግድብ መጥቶ ውሃቸውን ያስተካክላላቸዋል እንጂ ምንም አይጎዳቸውም ያውቁታል ግን ችግሩ መቼ ነው ስንል ግብጾች ኢንተርፌር ሲያደርጉ ነው ጣልቃ ሲገቡ ስለዚህ ግብጾቹ በአለው ቅድም በተጠቀስነው የቅኝ ግዛት መታሸት ምክንያት ቀድመው ነቅተዋል ከአረቡ ዓለም ማለት ነው በአረቡ ራሱ ተገዝተው ማለት ነው ግን ከዛ ወጥተው እነሱ በጣም አይምሯቸው በስሏል ለምሳሌ የግብጽን የሚዲያ የግብጽን የኪነ ጥበብ የግብጽን የምህንድስና የግብጽን የእርሻ የግብጽ ምናምን ስታየው በጣም እድሜው ከሁሉም የአረብ ሀገራት የቀደመ ነው በጣም ደግሞ የበለጸገ ነው ስለዚህ አረብ ሀገሮች ቤንዚን ሲወጣላቸው ከእውቀት ጋራ ለመግባባት ጊዜ ይፈጅባቸው ነበር ስለዚህ ያላቸው እድል ከግብጽ ሰራተኞች ማምጣት ነው ስለዚህ ግብጾቹ በጣም በጥልቀት ገብተው ገንዘብ ሊቆጥሩላቸው እነሱ ነበሩ ሂሳብ ስራ የሚሰሩላቸው አመራሩን የሚሰሩላቸው ሚዲያውን የሚሰሩላቸው እስካሁን ድረስ እነሱ ናቸው አገር ውስጥ ገብተው በደም ተሰግስገው ሁሉም ቦታ አሉ ቅድም እንዳልኩ ሚዲያው ላይ በሙሉ እነሱ ናቸው ያሉት ስለዚህ እነሱ ያመጡት እና
አረቡ ዓለም ላይ የጫኑት ያስተሳሰብ ችግር ካልሆነ በስተቀረ በራሳቸው ከኛ ጋር ምንም የሚያነካካቸው ነገር የለም። ስለዚህ እነሱ የሳሏቸው እነሱ የረበሿቸው እነሱ የሞረዷቸው የአረብ አንዳንድ ሰዎች አስተሳሰባቸው ተበላሽቶ ይሆናል። ከዛ ውጪ ግን ሌሎቹ በጣም ጥሩ ናቸው። ለምሳሌ ሳውዲን ውሰድ፣ ከኛ ጋራ የእርዳታ ድርጅት ስራ በጣም ይሰራሉ። ብዙ መስጂዶችን ሰርተዋል አገራችን ላይ ብዙ የእርዳታ ስራዎችን። ኩዌቶች እንደዛው። ሌላው ቀርቶ ኤርፖርትን ስታየው አልኹራፊ የሚባለው ድርጅት የኩዌት ነው የሰራው የኛን ኤርፖርት። የቻይናዎቹ በኋላ ላይ ቢያግዙ ማለት ነው። እንደገና ደግሞ የኩዌትን የተለያዩ ሌላ የማህበራዊ ነገሮች መሰል ሆኖ የእርዳታ ሰብአዊ ድርጅቶች ላይ ብዙ ስራ ሰርተዋል እና ሌሎቹም ሀገሮች እንደዛው። ኳታርን ብትወስድ እንደዛው። ኳታር በተወሰነ ጊዜ ብቻ የሆነ ከሶማሌ ጋር በተያዘ ከኢትዮጵያ ጋር የተቆራረጠችበት ጊዜ ነበር ለ3 አመት ያህል። ከዛ ያልዘለለ ከዛ ውጪ ግን አብረን ነው የኖርነው። እስካሁንም ጥሩ ነው ያለ ነው። ስለዚህ ከአረቦች ጋር ያለን ግንኙነት መልካም ነው ማለት ነው። መልካም ነው በጣም። ለምሳሌ ኢንቨስትመንት ስራዎች ኢማራቶች ለምንድን ነው እኛ ጋር እንደዚህ ያህል ኢንቨስት የሚያደርጉት? በጣም እኮ ጥሩ ናቸው ያለው። ግብጽ እንደውም ቅድም ያልኩን እንኳን ፐርሰንት እንትን ያለችው እንዳታፈር ነው። ይሄን ያህል አረቦቹ ያሉ እኛ ብቻችን እንዳንቀር ከሚልና በዛች በኩል እንኳን ቢያንስ ገብቶ ስለላውን ምንም ለመስራት እንዲመቻቸው ነው። በዛ ገብተው ግን ያው በሬያችን ስንት ውሃ እንደሚጠጣ መሬታችን ስንት ውሃ እንደሚጠጣ ምን ያህል ዝናብ እንደሚወርድብን ስንት ወንዝ እንዳለን ስንት ሐይቅ እንዳለን ለመቁጠር ነው ይገቡት ሲጀመር። እና የአረቡ ዓለም በሙሉ እኛን ሀበሻ በመሆናችን ብቻ የቢላል ዘር በመሆናችን የነጃሺ በመሆናችን እስልምናን ያከበርን የጠበቅን በመሆኑ በጣም ያከብሩናል ይወዱናል። ሌላው ቀርቶ ግብጽን ራሱ በሁለት ከፍላታለሁ። ኪፕቲክ አለ ክርስቲያኖቹ ከሙስሊሙ ከክርስቲያኑ ዓለም ጋር የነበራቸው ግንኙነት በጣም ጥሩ ነበረ። እናት ተብለው ነበር የሚታሰቡት። አሁን ሲስተር ሆነናል ይላሉ። ስለዚህ ጥሩ ነው ያለ ነው እና ሙስሊሙ ጋር ስንመጣም በሃይማኖት ደረጃ የምንገናኛቸው ጋር ጥሩ ናቸው። ስለዚህ ኢሊቱ ነው ፖለቲካው ጋር ስንመጣ ነው በጣም ችግር ያለው። ስለዚህ ይሄን መለየት መቻል አለብን እና ስለዚህ ታርጌታችን አሁንም ግብጾች ላይ ነው መሆን ያለበት። ለዛ ነው ግብጾች ላይ ትኩረት አድርገን ከሰራን ሌሎቹ ይረዱናል በደንብ። ምክንያቱም ምንም የሚያገናኘንና የሚያነካካን ችግር ስለሌለ። እንደው አንድ ከዚህ ጋር ከተያያዘ ደግሞ ሌላ ከሚዲያው ጋር በተያያዘ አንድ ጉዳይ ላንሳ። በተለይ አሁን ግብጾች ስለ አባይ የሚጭኑት ማህበራዊ ሚዲያ ላይ እንኳን በጣም በሺህ የሚቆጠር በአንድ ወር እንኳን ስሌት ብንወስድ በየቀኑ በጣም ብዙ ቪዲዮዎች ይጭናሉ። አንተ ጋር ከተገናኘ እንደው አንተን ቃለ መጠይቅ አድርጋለሁ ብዬ ካስብ ቀን ጀምሬ የአገሪቱ ሚዲያዎች ምን ዘንድሽ ኦቨርቪው ቅኝት መውሰድ ጀመርኩ። የኛና ምንም በሚባል ደረጃ የሀገራችን ሚዲያዎች ስለ አባይ ስለ ውሃ ስለ ግድቡ ብዙ አያወሩ። አንዳንዶቹ ምንም ያላወሩም ይኖራሉ ብዬ አስባለሁና ምንድን ነው እንዴት ነው ታነጻጽረዋል? ይሄኛን ለምንድን ነው በየጊዜው አጀንዳ አድርገን ማንዘግበው? እንዴት ነው ያየው ያለው የአገሪቱ የኛን ሀገር ሚዲያ? ቅድም አንስቼልሃለሁ። እርሻ 3ኛ ክፍል ያቆመ ሰው እንዴት ነው ስለ ውሃ የሚያወራው? በቃ ይሄ ነው አጭሩ መልስ ማለት ነው። ግን ዘርዘር ስናረገው የአሰራራችን ሂደት ነው ማለት ልጆች ሆነን ስለ ውሃ በደንብ ካልተማርን፣ ልጆች ሆነን ስለ እርሻ በደንብ ካልተማርን፣ ስለ አባይ ስለ ወንዞቻችን ሌላው ቀርቶ ጂኦግራፊዎቻችን ጂኦግራፊ ስንማር በፊት ትንሽ ትኩረት እንሰጥ ነበር ስለ አካባቢያችን። አሁን እኮ ያለው ትውልድ እኮ ሞባይሉ ላይ ያፈጣል፣ ጎረቤቱን አያውቅም፣ ጎረቤቶቻችንን አናውቅም አይደለም። ስለዚህ እኔ በጣም ከሚያስቀኝ ነገር ሰሞኑን የአባይ ጉዳይ ላይ እስኪ ሰዎች ምን ያህል እውቀት አላቸው ብለን አሰስመንት እናርግ ብለን የተወሰኑ ካሜራ ይዤ የተወሰኑ ሰዎችን ላኮኝ መንገድ ላይ ዝም ብዬ 22 ምናምን መንገድ ላይ እየሄዱ ሲጠይቋቸው ህዳሴ ግድብ የት ነው ሲሏቸው ግብጽ ያለች ልጅ አለች ገብቷል እና ፈጠጥ ብላ በስነ ስርዓቱ እና ግብጽ ነው ትላለች። እና እንዲህ አይነት ትውልድ እንዴት መጣ ስትል ምንም ስለ ሀገሩ ወይም ደግሞ ከዚህ ጉዳይ ጋር በተያያዘ የተማረበት የሆነ ምንም አይነት ፕላትፎርም የለውም ማለት ነው። ስለዚህ ነው ገና ከእንትን ጀምሮ ከምንድነው ስሙ ከኬጂ ጀምሮ ከህፃነ መዋላት ጀምሮ ከቁርአን ቤት ጀምሮ መስጊድ ውስጥ ምንም ውስጥ ሊማሩት ይጋል። ለምሳሌ እኔ ግብጾችን ከታዘብኩት ጉዳይ በጁምዓ የስብከት ላይ የመጨረሻው መዝጊያው ላይ ናይላችንን ጠብቅልንና ሚል ጸሎት አለበት።
አንዳንዶች ያንን መጽሐፍ ተውሰው ለግብጾች የሚጸልዩ የኛ ሃይማኖተኞች አሉ እዚህ እስከዚህ ደረጃ ስለ ናይልኛ አናቅ እዚህ አንዳንድ ጊዜ ማየው ሰው አለ እኛ እንደኛ ለምሳሌ እኛ ጀማል አብዱናስርን በጣም እንወደዋለን ለዛ ነው እኔ ጀማል ያሉኝ አባት ግብጻዊት አባይ የምትባል ልጅ አጋጥማኝ ታውቃለች ምክንያቱም ግብጾችን እንወዳለን ሌላም ስለዚህ እኛ ለነሱ ምንሰጣቸው እሳቤና እነሱ ለኛ የሚሰጡን እኛ ስለ ውሃችንና ከውሃችን ጋር በተያያዘ የምንማረውና ያለን ዕውቀት በጣም የተለያየ ነውና በውሃ ተምሮ በኢንጂነሪንግ ተምሮ በውሃ ጉዳይ ተምሮ እንደዚሁም ደግሞ በአርኪኦሎጂስት ሆኖ ወይም አርኪኦሎጂ ጉዳይ ላይ ተምሮ የተሳካለት ሰው በጣም ጥቂት ነው እኛ ሀገር እነሱ ሀገር ግን በገፍ ነው የሚማሩት በደንብ ደግሞ ይተጠቀሙበታል ሌላው የነሱ በጣም አድቫንቴጅ ያደረገላቸው ወይም ጥቅም የሰጣቸው በየማስበው የናይል ውሃ ላይ ነው የሰፈሩት ምናልባት ከ80% በላይ የሆነ ህዝብ ናይልን እንዲፈስ ተደርጎላቸው በባህር መልኩ እዛ ላይ ነው እንዲሰፍሩ አሰፋፈራቸው ስለዚህ ውሃውን እያዩ ከውሃው እየጠጡ ምናምን ነው ስለዚህ ኢብነ ኒል እያሉ የናይል ልጅ ነን የናይል ስጦታ ነን እያሉ ያደጉት እኛ ናይልን አላየነው ግን እንዲዘው ያባይ ልጅ ውሃ ጠማው ምናምን እያልን ነው ያደግነው እኛ ቃለ መጠይቅን ጨርሻለሁ አንድ ወጣት ዛሬ እንግዳ አድርጌ ጋብዝኩት ነበርና ኡስታዝን ጋብዣዋለሁ ስለው ለምን አጠገቡ ሆኜ ስለ አባይ አላንጎራጉርም አለኝ በጣም ደስ ይለኛል በጣም ደስ ይለኛል ጋብዘው እስቲ ነው ደስ ይለኛል እንደምን አለ ሰላም ናችሁ ሰላም ቁጭ በል እስቲ እንኳን ደህና መጣ እሺ ራስን አስተዋውቅ እስቲ ኡስታዝ ባለበት ይሄ ነው ወርቅዬ ይባላል የመልቲ ሚዲያ ፕሮዳክሽን ምሩቅ ነኝ ያው በጋዜጠኝነቱ እንግዲህ በማህበረሰብ ሬዲዮ በክልል በዞን በወረዳ ያው የተለያዩ የመንግስት ኮሙኒኬሽን መድረኮች መምራትና ሬዲዮ ጣቢያው ላይ ደግሞ እንደዚሁ በጋዜጠኝነቱ ሰርቻለሁ በዛሬ በተለይ የማስመሰል የመስፈን እና ሌሎች ደግሞ የማዝናናት ችሎታ እንዳለ ተነግሮኝ ነው እንግዳ ያደረኩ ደግሞ በአጋጣሚ ኡስታዝ ሲመጣ ስለ አባይ እስቲ እኔም አግኝቼው ልስፈን ስላልክ እሱን አንጎራጉርልንና ኡስታዝን በክብር ሸኝተን ካንተ ጋር አብረን ቆይታ እናደርጋለን ደስ ይለኛል እኔ ያንተው ስምና ወርቅ ያንተው ቅኝት ያንተው ደሃ በለኝ ያንተ ልጅ ወርቅ መስታወቴ በላል በልሃ ሀግዝ ለግዝ በፍቅር ገበታ አስተምረውናል ኮትኩተው የኔታ ሀብልን ሳንከልስ ለፍቅር ሰልፍና ስምህስ አለችኝ መልኬም ጠፋትና ስምህስ አለችኝ መልኬም ጠፋትና እቲ አባይ እያልኳት እቲ አባይ ገረመኝ ማተቧን ሳጣዋ አንገቷ ላይ እቲ አባይ እያልኳት ግሽ አባይ ምን አሳስቧት ይሆን ዞረላ እንለያይ ያው ጥሩ ነው እንግዲህ ለኡስታዝም ያለን ፍቅር ለመግለጽ የአባይን አንጎራጉረልታል ቴንኪው በጣም ቆንጆ ነበር ቴንኪው እሺ አመሰግናለሁ ስለዚህ ለአባይ ለመታገል ተዘጋጀ ይመስለኛል ምንም ጥያቄ የለውም ከዚህ በኋላ እንደዚህ ስለ አባይ ሲንግሎች መልቀቅ እንቀጥላለን ያው የኪነ ጥበብ ባለሙያዎች እኮ ስለ አባይ በኪነ ጥበብ ስራቸው መተከራከር መታገል አለባቸው ማስተዋወቅ ይኖርባቸዋል ሁሉም በመስኩ አስተማሪውም ሃይማኖተኛውም በመስጊዱም በምኑም በቸርቹም ሁሉም ስለ መልካምነት መስበክ አለበት ከዛ ውስጥ አንዱ አባይ ነው እኛም ጋዜጠኞች እንግዲህ እንደዛው ከግድብ ውስጥ አልጀመረኝ ዜና አንብቤያለሁ
ከዜና ባሻገር ደግሞ ግድቡ መሰረት ሲጣል ያነበብኩት አንዱ ነኝ የመጀመሪያው ቃል። ዋው ደስ ይላል። ስለዚህ ኡስታዝ ጥሪና ክብረ እዚህ ስቱዲዮአችን ስለተገኘ በጣም አመሰግናለሁ። አንያዝህ ከወንድሜ ጋር አብረን ቆይታ እናደርጋለን። አንተም በክብር እንሸኝ። ቴንክ ዩ በጣም ነው አመሰግናለሁ።